ሰላምታዬ ህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ እንዴት ሰነበታችሁ ተወሰኑ ቀናት አሳልፍ ያለሁኝ በቀኑ ባለመገኘቴ ይቅርታ ጠይቃለሁኝ ያልቻልኩባቸው ብዙ ምክንያቶች ስለገጠሙኝ ነው ብዙ ስራዎች ስለገጠሙኝ ነውና ይቅርታ ጠይቃለሁኝ ባለፈው ጊዜ ባለፈው ሳምንት ልበለው እንግዲህ ከሳምንት እንሻለፍ ብሎታል ስንወያይ ታስታውሳላችሁ አንድ ሰባት የሚሆኑ የማህበረ ፖለቲካ ንድፈ ሐሳቦችን አውርተን ነበር በዓለም ላይ እንግዲህ አሉ የሚባሉት ማህበረ ፖለቲካ ንድፈ ሐሳቦች ሲጠቃልሉ ሰባት ይደርሳሉ ብለን ነበርና ምስለት ማቅለጥ ይባላል ሌላው መልቲካልቸራሊዝም ይባል መልቲናሽናሊዝም ይባል ሊበራሊዝም ብዝሃነት እና ጣምራ ፌደራሊዝም ደግሞ የራሳችንን ብለናል መጨረሻ ላይ እነዚህ ናቸው ያሉት እና የተለያዩ ሀገሮች የተለያየ ቡድን አያያዝ በተለይ ብሔርን የሚይዙበት መንገድ ከነዚህ የሚወጣ አይደለም አንዱን እየመረጡ ይይዛሉ አንዱ ግን በጣም አደገኛ ሆኖ ይታያል በተለይ ይሄ አብዛሃ ብሔራዊነቱ መልቲ ናሽናሊዝም የሚባለው አሁን ኢትዮጵያ ያላት ማለት ነው የብሔር ፌደራሊዝም አይነቱ እሱ ግን በዓለም ላይ የተመረጠ አይደለም ስለዚህ ኢትዮጵያ ሽግግር ላይ ነው ያለችው እና በዚህ ጉዳይ ላይ ልናስብበት ይገባል ብለን ተወያይተን ነበር አንዳንድ ወገኖች ብዙ አይመስሉኝም አንዳንድ ወገኖች በሐሳብ ላይ የሚደረጉ ውይይት ወቅቱ አይመስላቸውም እና እነዚህ ሰዎች ይገርሙኛል በጣም እኔን ከልቤ ነው የምላችሁ በጣም ይገርሙኛል ትክክል አይደለም በጣም በሐሳብ ላይ መነጋገር አንዱ የትግላችን አካል ፋኖ በዚህ ሰዓት አሁን ከማንንም በላይ የታገለ ያለ ድርጅት ነው ከማንንም በላይ ስለ እንግዲህ በተለይ መሬት ላይ ብዙ ዋጋ እየከፈለ የሚታገል ለማለት በዚህ በኦሮሚያ በኩል ኦላለ ሌሎችም ትግል ላይ በጉራጌ በኩል የሚታገሉ ወገኖች አሉ እነሱን ጨምሮ ማለቴ ነው ብዙ ዋጋ እየከፈሉ ያሉ ኃይሎች አሉ እነዚህ ሁሉ ግን በአንድ በኩል ትግል እየታገሉ በሌላ በኩል ደግሞ እኮ ውይይት ያደርጋሉ ውይይት ክፍለ ጊዜ አላቸው ያውም ደግሞ እንደዚህ እንደኛ ሳይመች በአዳራሽ ሳይሆን እንደዚህ አይነት ቤት ምናምን ሳይሆን በዱር በገደል በዛፍ ስር እየሆኑ ይወያያሉ ማኒፌስቶችን ምን መምሰል አለበት የትግላችን ዋና ዓላማ ምንድነው ሮድማፑ ምን መምሰል አለበት ግባችን ምንድነው ምን ጥያቄዎች አሉ የኢትዮጵያ ማህበረ ፖለቲካ ጉዞዋ ምን ይመስላል ወዴት ነው እኛ በተለይ ድህረ አብይ ጊዜ ምን አይነት መልክ ነው የምትይዘው ሀገሪቱ የሚለው እኮ ይሄ ማያቋርጥ የትግላችን አንድ አካል ነው ማለት ነው የትግላችን አንድ አካል ነውና ፋኖም እንኳን ባለበት ቦታ ማኒፌስቶን ምን ለማዘጋጀት ብዙ እየደከመ ነው ያለው ማለት ነው ሌሎች አሎችም እንደዚሁ የተለያየ ዶክመንት ፕሮዲዩስ ለማድረግ ይሰራሉና እኛም እንግዲህ ውይይትን ንግግርን አንኳር በሆኑ መሰረታዊ በሆኑ የኢትዮጵያ ፖለቲካ ጉዳይ ላይ እንደዚህ አይነት ፕሮግራም ያዘጋጀን ምክክር ማድረግ ይኖርብናልና ይሄንን መውደድ መልመድ የሚያስፈልገን ይመስለኛል አንዳንድ ጊዜ መረር ይያለን ቢሆን እየዋጠን ግን የሚያድነን ይሄ ነው ዞሮ ዞሮ መጨረሻው በተሻለ በተሳሰሪያ መርሆ አገራችን ጥሩ ህገ መንግስት ጽፋ የተሻለ መተሳሰሪያ መርሆ ቀርጻ መዋቅራዊ ችግሮችን የፈታች እንደሆነ ነው አንድ ችግር ተቀረፈም ነው ከዛ በኋላ ያፈጻጸም ጉዳይ የዲሞክራሲ ጉዳይ ደግሞ እየተከታተልነው እየታገልነው ያረቅነው እንሄዳለን ስለዚህ በዚህ አግባብ በተለይ ወጣቶች ባካቸው በሐሳብ ላይ ተወያዩ በአንድ በኩል ህዝባዊ እምቢተኝነትን ያሳያችሁ በሌላ በኩል ግን ለውጡ ምን መምሰል አለበት በተለይ ይሄ የኢትዮጵያ ማህበረ ፖለቲካ ጉዞ ጉዳይ በጥልቀት ልንመረምረው ይገባል እንዳልኳችሁ ባለፈው አብዛኛውን ችግራችንን ይሄ የብሔር ጥያቄ ውጦታል የኢኮኖሚ ጥያቄ ይባላል በሰው ልጅ ህይወት ውስጥ የፖለቲካ ጥያቄ አለና ይሄ ሁለንተናዊ ሆነ በቃ ኢኮኖሚ ጥያቄውን ሟጣው በብሔር ተቀለለው የፖለቲካ ጥያቄዎቻችንን ሟጣ ሁሉንም ጥያቄዎች ይዞ በዛ ሂሳብ እየተሰፈረ እንዲሄድ
የሚያደርግ አስተሳሰብ ውስጥ ነው የገባነው ስለዚህ ጉዳያችን ነው ማህበረ ፖለቲካ ለኢትዮጵያውያን በጣም ጉዳያችን የለውጥ ጉዳያችን ስለሆነ ዛሬ ትኩረት እናድርግ ለማለት ነው እንግዲህ ባለፈው ሳምንት ያልኳችሁ እነዚህ 7 ምስለት ማቅለጥ መልቲካልቸራሊዝም መልቲናሽናሊዝም ሊበራሊዝም ብዝሃነት አምራ ፌደራሊዝም ይባሉ አሉ እነሱን እታደርገናል ዛሬ የምናየው የኢትዮጵያ ሶሺዮ ፖለቲካ ጉዞ ምንድነው የሚመስለው ነው እንግዲህ ሀገሮች የየራሳቸው ጉዞ አላቸው በየመሃል እናያለን በኋላ ነገር ግን ኢትዮጵያ ጉዞዋ ከየት ወዴት ነው ሄደችው ቢለው ወሳኝ ነውና ዛሬ እሱን እናነሳለን ከዚህ በፊት በተለያዩ ፕሮግራሞች እንደዚሁ አጠር አድርጌ ለማንሳት ሞክሬያለሁ ዛሬ ይሄንን ጉዳይ ትኩረት ሰጥተን እንድንወያይበት ብዬ ነው ያነሳሁት እና እናንተም ደግሞ ጨምራችሁበት እንደምናዳብረው እምነቴ በጣም ጽኑ ነው እንግዲህ የኢትዮጵያ ሶሺዮ ፖለቲካ ጉዞ ምን ይመስላል ምንድነው የሚመስለው ከምን ተነስተን ምን ላይ ደረስን የሚለውን እስቲ ትንሽ እንመልከት የኢትዮጵያ ሶሺዮ ፖለቲካ ጉዞ ያያችሁ እንደሆነ 3 ምዕራፎችን አይቷል 3 ህይወት አይተናል እንደ ሀገር 3 ህይወት የመጀመሪያው የምስለት ዘመን ነው የአሲሚሌሽን ዘመን ይባላል እዚህ ጉዳይ ላይ እንግዲህ ትንሽ እንወያያለን አንዳንድ ሰዎች ምስለት ከየት መጣ ኢትዮጵያ ውስጥ የለም ምናምን የሚሉ አሉ እነሱን ለማስረዳት እንሞክራለን ሁለተኛው የምስለት ጊዜ አበቃና ኢትዮጵያ ትቅደም ይባላል ማለት ኢትዮጵያ ትቅደም ይሄንንም እንመለከታለን እንግዲህ ከ1960ዎቹ በፊት የነበረው የምስለት ዘመን ነው 1960 ደግሞ በተለይም ደርግ ወደ ስልጣን ሲመጣ ኢትዮጵያ ትቅደም የሚባል ማህበረ ፖለቲካ ውስጥ ገባን እንግዲህ ኢኮኖሚውን ሁሉንም ህይወታችንን አይደለም የምናየው ማህበረ ፖለቲካችንን በተለይ ግሩፕን የምናይበት መነጽር ግሩፕን ያስተናገድንበት መነጽር እንዴት ነው ግሩፕን በተለይ ብሔርን እንዴት ነው ያስተናገድነው በሚለው ማዕቀፍ ውስጥ ነው የምናየው እንጂ ሁለንተናዊ የሆነውን የሀገሪቱን ለውጥ አይደለም የምናየው እንዳልኳችሁ ማህበረ ፖለቲካችን ጉዞ ነው ስለዚህ ሁለተኛው ኢትዮጵያ ትቅደም ከኢትዮጵያ ትቅደም በኋላ ደርግ ከስልጣን ሲለቅ 1983 ኢህአዴግ አሸንፈው ስልጣን ሲገባ ደግሞ ነገሮች ተገለበጡና የምን ኢትዮጵያ ትቅደም ነው ብሔር ይቅደም የሚል መርሆ ውስጥ ገባን ማለት ነው እንግዲህ 3 ምዕራፍ ያልኳችሁ ይሄ ነው ከምስለት ላይ ቆየን ረጅም ዘመን ነው እሱ ከዛ ወደ ኢትዮጵያ ትቅደም አጭር ጊዜ ነው 17 አመት አካባቢ ነው የቆየነው ያ ካለቀ በኋላ በወታደራዊ ድል ከተጠናቀቀ በኋላ ኢህአዴግ ካሸነፈ በኋላ ለማለት ነው ብሔር ይቅደም የሚል አስተምህሮ ወይ ማህበረ ፖለቲካ በህገ መንግስት ተተከለ ማለት ነው ስለዚህ አሁን ሽግግር ስናወራ ኢትዮጵያውያን የማህበረ ፖለቲካችን ሽግግር በተለይ ብሔርን እንዴት ነው የምናየው የሚለው አስተሳሰብ ሽግግራችን አራተኛ ንድፈ ሐሳብ እየጠየቀን ነው ማለት ነው በኋላ መጣበታለሁ እንግዲህ ከሶስቱ ለውጥ ስንል በተለይ ድህረ አብይም የምንለው ምዕራፍ ሲመጣ ሰክነን መዋየት ስንጀምር ህገ መንግስት ሪቫይዝ ማድረግ ስንጀምር አራተኛ አንድ ሌላ ንድፈ ሐሳብ የኢትዮጵያ ንድፈ ሐሳብ እየጠየቀ ነው ያለው ጊዜው ማለት ነው እዛ መታጠፊያ ምዕራፍ ላይ ነው ያለነው እና ይሄንን እናያለን ሶስተኛው እንግዲህ በመሃል ኢትዮጵያን ብቻ ሳይሆን አሁን ለምሳሌ ምስለት ዘመን ኢትዮጵያን የምስለት ዘመን ስናይ የኢትዮጵያ ትቅደም ዘመን ስናይ የብሔር ቅደም ዘመን ስናይ ሌላውንም ዓለም የተወሰነ እናያለን ሌላው ዓለም በእነዚህ ምዕራፎች ውስጥ አልፏል ወይ የሌላው ዓለም ጉዞ የተወሰኑትን ምን ይመስላል የሚለውን እንመለከታለን ማለት ነው እንግዲህ ለኢትዮጵያ የሚሻለው ማህበረ ፖለቲካ ንድፈ ሐሳብ ላይም መጨረሻ ላይ ትንሽ ሐሳብ እንሰነዝራለን ማለት ነው በዚህ ጉዳዮች ላይ ከተወያየን በኋላ የተሻለው ወይም ደግሞ አሻጋሪ የሆነው ሐሳብ ምንድነው ከምስለት ወደ ኢትዮጵያ ትቅደም መጣን ከኢትዮጵያ ትቅደም ወደ ብሔር ይቅደም መጣን ከብሔር ይቅደም ወዴት ነው የምንሄደው ያን ሮድማፕ የሚባለው የማህበረ ፖለቲካችን ህይወታችን ዙሪያ ማለት ነው ወዴት ነው የምንሄደው የሚለው ላይ አንድ ተወሰነ ሐሳብ ነገር እንሰጣለን እንግዲህ ወደ ውይይታችን ስንገባ የኢትዮጵያ ማህበረ ፖለቲካ ጉዞ የመጀመሪያው ምስለት ነው ብያችኋለሁ ከ1960ዎቹ በፊት የነበረ ነው ምስለት የሚባለው ነገር
ወይም አሲሚሌሽን ይባላል ካልቸራል አሲሚሌሽን በእንግሊዘኛ በሁለት መንገድ ሊገለጽ ይችላል ይላሉ አንደኛው ፎርስድ የሆነ ወይም በኃይል ምሰልኔን ሚል አካል መጥቶ ሲያስመስል ማለት ነው እንዲመስሉ ሌሎች እንዲመስሉ ሲደረግ ሁለተኛው ደግሞ ኮንቬንሽናል ይባላል ወይም ደግሞ በውዴታ ማለት ነው እንደንዴም በውዴታ ግዴታም በማባበልም ሊሆን ይችላል በዚህ መንገድም ምስለት ሊመጣ ይችላል ይባላል እንግዲህ ከ1960ዎቹ በፊት አካባቢ የነበረው ወደ ኋላ ታሪካችንን ያየን እንደሆነ እንደ ብሔርም በተናጠል በየቤቱ እንደ ብሔርም እንደ ሀገርም ደግሞ ሀገረ ብሔር ለመገንባት የተደረጉ ሙከራዎች ነበሩ እንደ ብሔር መጀመሪያ ያየን እንደሆነ ብሔሮች ራስ ፍጥረታቸውን ስናይ እንዴት ተፈጠሩ ኦሮሞ እንዴት ተፈጠረ አማራ እንዴት ተፈጠረ ትግራይ እንዴት ተፈጠረ ያልን እንደሆነ ይሄ ሶሻል ኮንስትራክት የሚባለው ወይም ኮንስትራክሽን የሚባለው ጽንሰ ሐሳብ ይዘን ነው እንግዲህ ብሔር የተፈጠረ ነው ያደገ የሚያድግ ነው የሚለውን አስተሳሰብ ይዘን ነውና እንዴት መጡ ራሳቸውስ ያለ አሲሚሌሽን ነው ያለ ምስለት ነው የመጡት ማለት ነው የሚለውንም ነገር ማየት ተገቢ ነው እንዳልኳችሁ ደግሞ በሀገረ መንግስትም ደረጃ በስቴት ደረጃም እንደዚሁ ጥቂት እናያለን ለምሳሌ በብሔር ደረጃ ነጠል አድርገን የተወሰኑትን ያየን እንደሆነ ለምሳሌ የኦሮሞ ወገኖቻችንን የኦሮሞን ባህላዊ ቡድን ያየነው እንደሆነ በተለይ ብዙ ጊዜም እንዳልኳችሁ በአጫጭር ኢንተርቪዎች ጊዜ ያነሳሁት አለ ኦሮሞ ብሔር ሲፈጠር በተለይ አንድ ግዙፍ የሆኑ ሶስት የባህል ኤሌመንቶች አሉት ሚደቻ የሚባል ጉዲፈቻ የሚባልና ሞጋሳ የሚባል ሌሎችም አሉ ግን እነዚህ ሶስቱንም ያያችሁ እንደነ ለምሳሌ ሞጋሳን ያያችሁ እንደሆነ በኦሮሞ ነገዶች መካከል ጦርነት ተካሂዶ ሲያበቃ የተማረከው አካል በሞጋሳ ስሙን ቀይሮ ወይም ደግሞ ወደዛኛው ጎሳ እንዲገባ ተደርጎ የኔ ነህ ከዚህ በኋላ አብረን እንሆናለን ብሎ ያሸናፊው ጎሳ ማለት ነው የራሱ ያደርገዋል ይጠቀልለዋል ማለት ነው ይሄ እንግዲህ አንድ አሲሚሌሽን በተለይ ማይክሮ የሆኑ ልዩነቶችን በመዋጥ ራሱን ኮንስትራክት የማድረግ ባህሪ እንዳለው ያ ብሔር የሚያሳይ ነውና ሞጋሳ አንዱ ያ ነው ሚደቻ የሚባለው ደግሞ በተለይ ከኦሮሞ ከብሔሩ ውጪ ኦሮሞኛ ተናጋሪ ከሆነ ውጪ ወደ ደቡብም ሲስፋፋ ያገኛቸውን በጦርነትም በኃይል ሚዛን ያሸነፋቸውን ሰብስቦ እንደዚሁ ከማረከ በኋላ እነሱንም እንደዚሁ ኦሮሞ የሚያደርግበት ባህላዊ ዘዴ ነው የአሲሚሌሽን ዘዴ ነው ማለት ነው እንደውም አንዳንድ ወገኖች ሲሉ ምንድነው ኦሮሞ ካሸነፈ በኋላ በሚደቻ የራሱ ሲያደርግ ድግስ ሁሉ ይደግሳል በሬ ጥልና በሬውን ቆዳ ከገፈፈ በኋላ ያችን ቆዳዋን በቀጭኑ የከረከመ ያወጣ በእያንዳንዱ ሰው እጅ ላይ ጠምጥሞ ከዛሬ ጀምሮ የኔ ሆናል ኦሮሞ ሆናል ይላል ማለት ነው እና እንግዲህ ሌላ ብሔር የነበረ ሰው አሲሚሌት ያደርጋል ማለት ነው ወደ ኦሮሞ ስለዚህ ኦሮሞ ለብቻው አሁን እንደ ብሔር ያልኳችሁ ነጥላችሁ ያያችሁ እንደሆነ ከነዚህ ባህላዊ ድርጊቶች የተፈጠረ ነው ማለት ነው ራሱን ኮንስትራክት ያደረገው ራሱን የገነባው በእነዚህ ነው በእነዚህ ሴቶቹ ነው እነዚህ ደግሞ እንዳልኳችሁ የአሲሚሌሽን ዘዴዎች ናቸው ስለዚህ በተናጠል ኦሮሞን ያየነው እንደሆነ በዚህ ህይወት ውስጥ ያለፈ ስለሆነ በአሲሚሌሽን ህይወት ውስጥ ያለፈ ስለሆነ አሲሚሌሽን ኢትዮጵያ ውስጥ አለ ለማለት አንድ ማሳያ ይሆናል ማለት ነው በብሔር ደረጃ ሰሜኑንም ያያችሁ እንደሆነ እንደዚሁ ነው ሰሜን ሃይማኖት ነክ ነው ብሔሩ ማን ነው ባህሉ አብዛኛው ባህል ሃይማኖት ነክ ነው በዓላታ የሚያከብራቸው ሃይማኖታዊ ይዘት ያላቸው ናቸው ጨዋታዎቹ ሃይማኖታዊ ይዘት ያላቸው ናቸው በብዙ የህይወቱ ውስጥ ሃይማኖቱ ተጽዕኖ ያለበት ማህበረሰብ እና ይሄ ማህበረሰብ እንደዚሁ እንደው ክርስትና ካስነሳ ሙስሊሙም እንደዛው በባህሉ የራሱ የሚያደርግ ነው እና ክርስትና በክርስቲያኑ ለምሳሌ ክርስትና ካስነሳ በኋላ
የዛ ማህበረሰብ አባል ይሆናል እንደውም ወደ ሰሜን ሸዋ አሁን የተወልጄ ያደኩበት አካባቢ አማራ ሆነ ይባል ነበር ክርስቲያን ሆነ ለማለት ነው ድግስ ይደገሳል ከዛ በኋላ እሱም ክርስትና ይጠራል ጥዋ ይገባል አብሮ ይሆናል እድር ይገባል አብሮ ይሆናል ማለት ነው አሲሚሌት ያደርጋል ማለት ነው ከየትም ይምጣ ከየት እና እንደዚህ አይነት ባህሪያትም ከሰሜኑም አካባቢ ታያላችሁ ወደ ደቡብ መሄዳችሁ እንደሆነ ለምሳሌ ቡርጅንም ብታዩ ቡርጅ ለምሳሌ ከተለያዩ ጎሳዎች የተውጣጣ እንደሆነ የቡርጅ ሰዎች ይናገራሉ ይሄ እነዚህ የተለያዩ ጎሳዎች እንደውም ቀደም ባለው ጊዜ ጋብቻ ራሱ እንኳን ጎሳ ዘለል ጋብቻ እንዲደረግ ያደርጉ ነበር ኢንተርማሬጅ እንዲኖር ከሌላ ጎሳ ጋር እንዲጋቡ ይደረግ ነበርና ይሄ ህብረታቸውን ለማጠናከር አሲሚሌት አድርጎ አንድ ቡርጅ እንዲፈጠር ያደረገ ነው ማለት ነው ስለዚህ በብዙ ብሔሮች የውስጥ ስሪት ውስጥ ያየን እንደሆነ ይሄንን እንመለከታለን ኦንቶሎጂ ምንለው ወይም ደግሞ ፍልስፍናቸው ስነ ኑባሪያቸውን የሚያየን እንደሆነ ምስለትን አይጠሉ ማንኛውም ሰው መጥቶ ባህላቸውን መስሎ ባህሌ ቋንቋዬ ሃይማኖቴ ካላቸው ደስ ይላቸዋል እና ይሄ ምስለትን የሚቀበል ነው ኦንቶሎጂያቸው የብሔሮች ኦንቶሎጂ ኢትዮጵያ ውስጥ ከዚህ የተነሳ ምስለት አንዱ የግንባታቸው ራሳቸውን ለመገንባት የተጠቀሙበት ነው ማለት ነው እንደ ሀገር ደግሞ ያየነው እንደሆነ እንደ ስቴት ያየነው እንደሆነ እንደ ሀገረ ብሔር ለመገንባት ከፍተኛ ሙከራ የተደረገባትም ሀገር ናት ለምሳሌ አፄ ዮሐንስን ያያችሁ እንደሆነ አፄ ዮሐንስ የስቴቱ የሀገረ መንግስቱ ሃይማኖት አለ እንደምታውቁት እና ያንን ሃይማኖት በሌላው ላይ ለመጫን ሙከራ አድርገው ነበር እንደውም ብዙ ሙስሊሞች ብዙ ኦሮሞዎች ወደ ክርስትና እንዲቀየሩ በትዕዛዝ በግድ አድርገዋል አፄ ዮሐንስ እና ይሄን ያደረጉት እንግዲህ ያው ወቅቱ የሚጠይቀው የሚመስለው በአብዛኛው በብዙ ሀገሮችም እንደመጣበታለሁኝ የነበረው አስተሳሰብም እንደዛ ስለሆነ ነው በአፄ ምኒልክ ጊዜም በአፄ ኃይለ ሥላሴ ጊዜም ስቴት ወይ መንግስት ራሱ የራሱ ሃይማኖት ያለው የራሱ የዚህ ዓለም ምልከታ ያለው ስለሆነ ያንን በአንድም በሌላም መንገድ ሌሎችም እንዲቀበሉ የሚያደርግ ተጽዕኖ ስለነበረ ኢትዮጵያ ለባህል ልዩነት ለብዝሃነት ብዙ ቁብ ኖሯት አልኖረችም ማለት ነው እና በአሲሚሌሽን ውስጥ የቆየች ሀገር እንደሆነች መረዳት እንችላለን እንግዲህ እንዳልኳችሁ ግን ይሄ አሲሚሌሽን የሚባለው ነገር ሚዛናዊ መሆን አለበት በአንድ በኩል ብሔሮች ራሳቸውን ኮንስትራክት ያደረጉበት መንገድ ነው በሌላ በኩል እንደ ሀገርም ደግሞ ሀገረ ብሔር ለመገንባት ሙከራ የተደረገበት ዘመን ነው ማለት ነው ጥያቄ እስቲናንሳ እዚህ ጋር አሁን ጥያቄው ምንድነው ኢትዮጵያ ንጥል አድርገን ትንታኔዎቻችን ሆሊስቲክ መሆን አለባቸው ሌላውንም ዓለም ማየት አለብን ዘመኑን መዋጀት አለብን እንላለን ብዙ ጊዜ በውይይታችን ላይ እና በዚህ በአሲሚሌሽን ዘመን ኢትዮጵያ በዚህ በአሲሚሌሽን መርህ ባደረገችበት ዘመን ሌላው ዓለምስ ምን ይመስል ነበር የሚለውን እንመልከት ለምሳሌ በአሜሪካ ታሪክ ውስጥ ሬድ ኢንዲያንስን ያያችሁ እንደሆነ ሬድ ኢንዲያንስ የሚባሉት እነሱ አሲሚሌት እንዲያደርጉ ብዙ ጥረት ተደርጎ ነበር እንደምታውቁት ብዙ ታሪክ የምታውቁ ሰዎች ይሄን ነገር ትረዳላችሁ ብዙ ጥረት ተደርጎ ነበር በሌላ በኩል ራሳቸው አሜሪካውያን ከፈረንሳይ የመጡ ከጀርመን የመጡ ከእንግሊዝ የመጡ ከተለያየ አካባቢ የመጡ ደግሞ እነሱ ሜልት ያደረጉ እየቀለጡ የሆነ አንድ ባህል ያወጡ አንድ ማንነት እየፈጠሩ ነበር ስለዚህ እዚህ ሀገር የሚያያችሁ እንደሆነ አፄ ዮሐንስ ያንን ባደረጉበት ጊዜ አፄ ምኒልክ ሀገር በሚያስተዳድሩበት ጊዜ አፄ ኃይለ ሥላሴ ሀገር በሚያስተዳድሩበት ጊዜ ዓለምም በዚህ ምዕራፍ ውስጥ እያለፈች ነበር ማለት ነው ብዙ የዓለማችን ክፍል በዚህ ውስጥ አልፏል ወደ 19ኛው 20ኛው ክፍለ ዘመን የመጣችሁ እንደሆነ ፈረንሳይ ለምሳሌ በግልጽ የአሲሚሌሽን ፖሊሲ አውጥታ ነበር በግልጽ በተለይ እሷ ቅኝ የምትገዛቸው ሀገሮች ምዕራብ አፍሪካ ሀገሮች በአብዛኛው በሙሉ የፈረንሳይኛን ባህልና ቋንቋ እንዲያውቁ ፖሊሲ አውጥታ ነበር እንደማነቃቂያ ዜግነቱ ልትሰጥ ነበር ይሄንን ፈረንሳይኛ ቋንቋ ለተናገሩ ባህሌ ቋንቋ ይላሉ ማለት ላሉ ዜግነቱ ሁሉ እየሰጠች ያነቃቃች
የፈረንሳይን ባህልና ቋንቋ ለማስፋፋት ከፍተኛ ጥረት አድርጋለች አሲሚሌሽንን እንደዘዴ ተጠቅማበት ነበር በቅርቡ ደግሞ ከዛም ወደዚህ የመጣችው እንደሆነ 1980ዎቹ ውስጥ ቡልጋሪያ ውስጥ በቱርኮች ላይ እነሱ ማይኖሪቲ የሚባሉ ናቸው አሁን እኛ ማይኖሪቲ እንደምንለው በቁጥራቸው አናሳ የነበሩ ተርኪሽ 10% ይሆናሉ ነው ይባሉ የነበረው ያኔ እነሱ ስማቸውን ሁሉ እንዲቀይሩ ፖሊሲ ወጥቶ ነበር በደም ሶስተኛ ሰርኔም የሚባለው ማለት ነው በቡልጋሪያ ስም እንዲያወጡ በሰልፍ በመታወቂያ በየቀበሌው ቀበሌ በእኛ እንበለው በእነሱ አስተዳደር የታችኛው ስልጣን እርከን ላይ መታወቂያ ስም ቀይር ተብሎ በግድ አሁን ይሄ በጣም ክብረ ነክ ነው አንድ ሰው መቼም ለማያውቀውን ሰው ስም ሰርኔም ሲያወጣ አስቡት እንደዚህ የሆነበት ዓለም አለና ኢትዮጵያ በመስለት ውስጥ ስታልፍ ሌላውም ዓለም እያለፈ ነበር ማለት ነው በዛ ህይወት ውስጥ እያለፈ የነበረበት ዘመን ነው በተመሳሳይ ዘመን በተመሳሳይ ጊዜ ኢትዮጵያ በዛ ምዕራፍ ውስጥ እያለፈች ነበር የነበረው እንግዲህ ሁለተኛው ምዕራፍ መጣ ሁለተኛው ምዕራፍ ያልኳችሁ ቅድም ከምስለት ወደ ኢትዮጵያ ትቅደም ነው የመጣ ነው ብያችኋለሁ ኢትዮጵያ ትቅደም ይሄንን አሉ የሚባሉት እንግዲህ መንግስቱ ኃይለ ማርያም ኮሎኔል መንግስቱ ኃይለ ማርያም ናቸው ይባላል እሳቸው የሆነ አንድ ብላክ ቦርድ ላይ ተነስተው ቆመው በሆነ ስብሰባ ጊዜ ኢትዮጵያ ትቅደም ነው መርሃችን ብለው አሉ ከዛ በኋላ ብዙ ሰው ተከተላቸው የሚል ነገር እንሰማለን እንግዲህ የመጀመሪያዋ ቀን ያቺ ይሄ ቃል ሲናገሩ እንደመፈክር ሆኖ ሊሆን ይችላል ግን በኋላ አሁን ዛሬ ላይ ሆነን ስናየው የደርግ ማህበረ ፖለቲካ ምንድነው የሚመስለው ብለን ካልን ይሄ ቃል ይገልጸዋል ኢትዮጵያ ትቅደም የሚል ነው እንግዲህ በዚህ ጊዜ ኢትዮጵያ ትቅደም የሚለው ጽንሰ ሐሳብ ምንድነው በውስጡን ስንፈትሽ የምናገኘው ኢትዮጵያ የምትባል ሀገር ማህበረሰባዊ ኢትዮጵያ ናት ማህበረሰባዊ ማለት ሶሻሊስት ኢትዮጵያ ናት ኢትዮጵያ ሶሻሊስት ኢትዮጵያ ነው የምትባለው ማህበረሰባዊት ኢትዮጵያ ይሄ ማህበረሰባዊት ኢትዮጵያ የሚባለው ማንነት ደግሞ ዓለም አቀፋዊ የሆነ ሶሻሊስታዊ የሆነ አይደንቲቲ ያለው ማንነት አለው በኢኮኖሚ ክፍፍል ላይ የሚያስበው የራሱ ፍልስፍና አለው የራሱ ካልቸር አለው በተለይም ሃይማኖት ባህሎችን ደግሞ ብዙዎችን ጎታች ይላቸዋል ኮሚኒዝምን ለማምጣት የማያስችሉ ናቸው ይላል ስለዚህ የራሱ ካልቸር ያለው ነው ያ ነው መጀመሪያ ሶሻሊስት ኢትዮጵያ እንደዚህ አይነት ተክለሰውነት ያላቸው ዜጎች የተሰባሰቡባት ተመሳሳይ ሰዎች ሰው እንደ ፍላጎቱ እና ደግሞ እንደ ችሎታው የሚኖርባትን ዓለም ለመገንባት ያንን ፕሮጀክት ያደረገ ናሽናል አይደንቲቲ ፕሮጀክት ያደረገ መፈክር ነው ኢትዮጵያ ትቅደም ማለት ያ እና እንግዲህ ከማን ነው የምትቀድመው ያላችሁ እንደሆነ ብሔር ይሁን ሃይማኖት ይሁን በሙሉ መቀደም አለባቸው ማለት እነሱ ልካቸውን አውቀው ከዚህ ከሶሻሊስት ኢትዮጵያ ኋላ ነው የሚሰለፉት ነው ከኋላ ተሰልፈው ሳይገዳደሩ እቺን ኢትዮጵያን ሳይገዳደሩ ሶሻሊስት ኢትዮጵያን ሳይነኩ ቫልዩዋን እሴቶቿን ሳይነኩ መኖር አለባቸው ነው ለምሳሌ ብሔሮች አሁን የሚደንሱ ከሆነ ተሰባስበው ቋንቋቸውን ቢያሳድጉ ችግር የለም ብዙ ሰው የሚያሳስበው አይደለም በተለይ ሶሻሊስት ኢትዮጵያን የሚያደምቁ ከሆነ በየብሔሩ ሶሻሊስት ኢትዮጵያ ትቅደም እየተባለ የሚደንሱ ከሆነ በደስታ እንዲኖሩ ያደርጋል ነገር ግን ከዚህ ያፈነገጠ ነገር ካላቸው አይቻልም ሃይማኖት በተለይ ከሃይማኖት ጋር የተጋጨ ነበር ምክንያቱም የራሱ ፍልስፍና የራሱ ካልቸር ይዞ ስለመጣ ከሃይማኖት ጋር በጣም የተጋጨ ነበርና ሃይማኖት ማንነት አደጋ ውስጥ ነበር የቀደው እንኳን ሁለተኛ ሊሰለፍ አደጋ ውስጥ ነበር የነበረው የግለሰብ ኢንዲቪጁዋልስ ራይት የሚባለው ነገር እሱ በሶሻሊስት እንትን ውስጥ የተዋጠ ነበር ማህበረሰባዊነት ይለምንም ነው እንጂ የግለሰባዊነት የሚባለው ነገር እሱ እንደውም አንዱ የሚታገሉት ነበር ስለዚህ ኢንዲቪጁዋል አይደንቲቲ ሃይማኖት አይደንቲቲ የብሔር አይደንቲቲ ሁሉ በእንደዚህ አይነት ተቃርኖ ግጭት ውስጥ እንዲቆዩ የሚያደርግ ነው ማለት ነው ግን ኢትዮጵያ በዚህ ውስጥ አንድ 17 አመት ነው ቆየችው 17 አመት ያህል ቆየች በዚህ ጊዜ እንግዲህ እንዳልኳችሁ ክበቦችን ሌሎች ክበቦችን ለምሳሌ ሶሻሊስታዊ የሆኑ ክበቦችን በጣም ይንከባከባቸዋል ግን ተፈጥሯዊ የሆኑትን ክበቦች እንደ ብሔር ማለት ነው እነሱን
እንዳልኳችሁ ከአብዮቱ ጋር የማይጋጩ ከሶሻሊስት አስተሳሰብ ጋር የማይጋጩ ሆነ ይንከባከባቸዋል ደርግ ብሔር ብሔረሰቦች ኢንስቲትዩት የሚባል አቋቁሞ እንደነበረ ብዙ ሰው ያነሳል በርግጥ ያ ኢንስቲትዩት ዓላማው ህገ መንግስት ለማሻሻል ነው የህገ መንግስት አሻሻይ ኮሚሽን እንደምንለው አይነት ነው ሲቋቋም ግን የብሔር ብሔረሰቦች እኩልነት እንዴት ይምጣ ወዘተርፈ የሚል ጥናት ግን ተደርጓል በዛ ተቋም ውስጥ እና አጠቃላይ ግን እንዳልኳችሁ ሌሎች ማንነቶች በሁለተኛ በሶስተኛ ደረጃ እየተሰለፉ የሚኖርባት ኢትዮጵያ ማለት ነው እና ይሄ ኢትዮጵያ ትቅደም የሚል መፈክር ነው ጥያቄ እናንሳው ቅድም አሲሚሌሽን ጊዜ ወይም በመስለት ጊዜ ሌላው ዓለም ምን ይመስላል ብለን ነበርና ኢትዮጵያ ትቅደም ስንልኛ ኢትዮጵያውያን ሌላው ዓለም ኢትዮጵያ ትቅደም አይነት አስተሳሰብ ያራምድ ነበር ወይ የሚል ነገርም እናንሳ አንዳንድ ሶሻሊስት ሀገሮች ያደርጉ ነበር ይሄን ኩባን ያያችሁ እንደሆነ ሊቢያንም ያያችሁ እንደሆነ ጋዳፊ ዚያድ ባሬ አሁን የተባበረችውን ሶማሊያ ነገነባለሁ የሚል በጣም የእብደት ያህል ነበር ይሄ ብሔራዊ ማንነታችን ያ ነው ሶማሌነት የሚል ከፍተኛ የሆነ ከበሮ ነበር የሚደለቀውና በተፈጥሮ ይሄ ሶሻሊዝም ስነ ጽሁፍን ይሄ አርቶችን ማኒፑሌት ያደርጋቸዋል እነሱን ይተቀምባቸዋል ቲያትር ይተቀማል ዘፈኖችን ፎከራዎችን ይተቀምባቸዋልና የጋለ ነው በጣም ብሔራዊ ማንነትን ለማሳደግ ይተቀማል ብለው ስለሚያስቡ ይመስላልና በየሀገሩ እንደዚህ አይነት በተለይ ሶሻሊስት ሀገሮች ውስጥ ይታይ ነበር አንዳንድ ሀገሮች ውስጥ ማለት ነው ኢትዮጵያም ውስጥ ይሄ በሰፊው ይታይ ነበር በአጠቃላይ ደርግ እንግዲህ ኢትዮጵያ ትቅደም ሲል ያልተረዳው ነገር ያላያቸው ረቂቅ ነገሮች ለምሳሌ ሶሻል ካፒታል የሚባለው ነገር በየብሔሮቹ ውስጥ ያለ ማህበራዊ ሀብት ምን ይመስላል የሚለው ይሄን ረቂቅ ነገር አያየውም ነበር ጨርሶ ኔሽን ቢልዲንጋችን ምን መምሰል አለበት የሚለው ላይ ጥናት አጥንቶ ወይም ደግሞ እንደዚህ እንደው ፐብሊክ ዲቤት ነገር አድርጎ እንደዚህ ይሁን የሚለው ነገር ላይ ብዙ ትኩረት አልተሰጠውም አንዳንድ ጥናቶች እዚህ ኢንስቲትዩት ቅድም የተቀስኩላችሁ ኢንስቲትዩት ውስጥ እንደገቡ ይሰማል ግን ገበያ ላይ ወጥቶ ፖለቲከኞች መነጋገሪያም ሲሆን አልታየም የተወሰነ ነው በቃ በደርግ የተወሰነ ነው ኢትዮጵያ ትቅደም የሚል ነው እና በአጠቃላይ ብዝሃነትን በሚገባ አልተረዳውም ነበር ደርግ የፕሉራሊዝም የሚባለው አልተረዳውም አንድነት የሚለው ይሄ በተለይ አካላዊ የሆነው ድንበር ጉዳይ ወሳኝ ነውና እሱን የሚመለከት ላይ ያተኮረ ነው ማለት ነው እንግዲህ ይሄ ጉዳይ 17 አመት ቆየና ደግሞ ቀን ጨለመበት 17 አመት ኢትዮጵያ ትቅደም የሚባል መዝሙር ተዘመረ ፉከራ ተፎከረ ብዙ ነገር ሆነና በ17ኛው አመት ድንገት ተገለበጠ የምን ኢትዮጵያ ትቅደም ነው የኢትዮጵያ ማህበረ ፖለቲካ ወደ ብሔር ይቅደም ተገልብጧል ተባለ እኛ በ1983 ኢህአዴግ ወደ ስልጣን ሲመጣ ብሔር ይቅደም የሚለው ሐሳብ ተተከለ ማለት ነው እንግዲህ 90 ስንት ነው ህገ መንግስቱም ሲጸድቅ 95 ነው መሰለኝ ህገ መንግስቱ ሲጸድቅም ይሄን ነው ኢህአዴግ ይዞት የነበረውን መጀመሪያ ሲገባ ይዞት የነበረውን የብሔር ብሔረሰቦች ጉዳይ ህገ መንግስታዊ ትርጉም ሰጠው እና የሀገር ምሰሶ ዋልታና ማገር ሆነው ብቻቸውን እነሱ ዋልታም ማገርም እንዲሆኑ ብሔር ብሔረሰብና ህዝብ የሚባሉት ማለት ነው እንዲሆኑ አድርጎ ብሔር እንዲቀድም ተደረገ ማለት ነው እንግዲህ ብሔር ይቅደም ሲባል ከምንድነው የሚቀድመው ያልኳችሁ ነው አንደኛ ከኢትዮጵያ ይቀድማል ኢትዮጵያ የሚባለው ነገር ስብስብ ነው የነዚህ የብሔሮች ስብስብ ነው መግቢያ ቤት ነው ነገር ግን ዋናው ጉዳይ ብሔር ነው ብሔር ከፈለገ እንደው ይሄንን ስብስብ ትቶት ይሄዳል ኢትዮጵያ የራሷ የሆነ ሉዓላዊነት የላትም ሉዓላዊነት የሚሰጠው ለብሔሮች ነው ሚል አስተምረው ማለት ነው ስለዚህ በከፍተኛ ርቀት ብሔር ይቀድማል ከዛ በኋላ እንግዲህ ኢትዮጵያና ሌሎች ማንነቶች ይከተላሉ ማለት ነው እና ይሄ ጉዳይ ኢትዮጵያ ውስጥም ቆየ ከኢትዮጵያ ብሔር እንግዲህ እንዲቀድም ሆነ አንቀጽ 39 ያነሳውላችሁ ነው ሌላው ራስ ማስተዳደር የሚባል ነገር በዚህ ጊዜ ተተከለ ማለት ነው ራስ የሚባለው እንግዲህ እንዳልኳችሁ እነዚህ ብሔር ብሔረሰብና ህዝብ የተባሉ
ራሳቸው ማለት ነው እንግዲህ ራስ ሲባል ብዙ አጨቃጫቂ ነገር አለው በኋላ ምን መጣበታለን ለመሆኑ ምን ፈርተው ነው ራሳቸውን የሚያስተዳድሩት ሌላው ከራሳቸው ውጭ ማን አለ ይሄ ራስ ሰልፍ ዲተርሚኔሽን የሚባለው ነገር በመሰረቱ ሲጀመር ዩናይትድ ኔሽንስ ውስጥ በፊት የገባው ህግ ውስጥ የገባ የነበረው ሀገሮች ከቅኝ ግዛት ከተላቀቁ በኋላ በተለይ አፍሪካ ሀገሮች የቅኝ ገዢዎች እጅ ሙሉ በሙሉ አልወጣም ነበር ከአፍሪካ ውስጥ እና በጃዙር እንትኑን መቆጣጠር ጀምሮ አስተዳደሩ በአካል ከለቀቁ በኋላ ማለት ነው ስለዚህ ዩናይትድ ኔሽንስ ህግ አወጣ ያ ህግ ምንድነው ራሳቸውን ያስተዳድሩ ራስ በራሳቸው ሰልፍ ዲተርሚኔሽን የሚባለው ጽንሰ ሐሳብ ተፈጠረ ማለት ነው እንግዲህ ያ ሰልፍ ዲተርሚኔሽን ወይም የራስ ማስተዳደር የራስ ውሳኔ ማድረግ ይሄ ከዚህ ጋር የመጣ ነው እና ኢትዮጵያ ውስጥ ግን ብሔሮች ራሳችንን እናስተዳድር ሲሉ ማን መጣባቸው ማን ላስተዳድራላቸው ትግሬው ኦሮሞ ውስጥ አይግባ ትግሬው በኦሮሞ ጉዳይ ውስጥ አይግባ አማራው በትግራይ ውስጥ አይግባ ትግራይ በኮንሶ ውስጥ አይግባ ማለት ነው ራስ ማስተዳደር ማለት ወደ ኋላ ስናየው ይሄ ነው የሆነው እና ይሄ ምን ያህል ፍትሃዊ ነው በአንድ ሀገር ውስጥ ራስ የሚባለው ማስተዳደር እንደዚህ ሌላውን ፈርቶ ሌላው አስተዳደሬ ሊያበላሽብኝ ይችላል ብሎ ሰግቶ እንደ እየጠረጠረው ማለት ነው እና ይሄ ፕራይሞርዲያሊዝም የሚባላል ወይም ደግሞ በብሔር ኢኔት ነው ከጥንት የመጣ ነው የደም ትስስር ሁሉ አለው ብለው የሚያምኑ ሰዎች ናቸውና ከዛ ጋር ዘር ሐረጉ እየተመረጠ አስተዳዳሪ ይሾምልኝ ማለት ነው እንግዲህ ራስ ማስተዳደር ማለት ሌላው አይግባብኝ ማለት እነዚህ ከዛ ብሔር ውጪ ሆኑ ሰዎች አይግቡ ነውና ይሄ በጣም ዴንጀረስ የሆነ አካሄድ ነው ለኋላም ትንሽ እንመጣበታለን ዞሮ ግን የማህበረ ፖለቲካችን ወደዚህ ነው የገባው ማለት ነው እንግዲህ ጥያቄ እስቲ እንዳንሳ ታዲያ ጥያቄው ሌላው ላይ እንዳነሳ ነው በአሲሚሌሽን ጊዜ ወይም በምስለት ጊዜ ሌላው ዓለም ይከተል ነበር ወይ ብለናል አዎ አፄ ዮሐንስ አሲሚሌት አድርጉ ባሉ ጊዜ ሌላው ሀገር እንደዛ ነበር የሚያደርገው ብዙ ዓለማችን ክፍል በሙሉ በምስለት አገር ብሔር ለመገንባት የሚሯሯጥበት ጊዜ ነበር በኢትዮጵያ ተቀዳሚ ጊዜ ደግሞ እንደዚሁ ደርግ እንዳደረገው በተለይ የሶሻሊስት ሀገሮችም እንደዚሁ ሞካክረውታል እንዳልኳችሁ ኢትዮጵያ ተቀዳሚ ብለው ቆይተዋል በዚህ እንግዲህ ኢትዮጵያ ወደ ብሔር ይቅደም ስትል በ1983 ከ1983 በዚህ ጊዜ ከ1983 ጀምሮ እስካሁን ድረስ እንግዲህ ህገ መንግስታዊ ነው ይሄ ነገርና እስካሁን ድረስ ሌላው ሀገርም እንደዚህ ያስባሉ እንደዚህ አይነት ማህበረ ፖለቲካ ውስጥ ገብቷል ወይ የሚል ጥያቄ እንጠይቃለን ሌላው ላይ እንደጠየቅ ነው ማለት ነው ይሄንን ጥያቄ ስናነሳ የሚያሳዝነው ነገር ከኢትዮጵያ ውጪ ብሔር ይቅደም እንደውም ብሔር ሀገርን አፍርሶ ይሄድ የሚል ሀገር የለም እዚህ እንደዚህ አይነት ማህበረ ፖለቲካ ምህዳር ውስጥ ራሱን ያስገባ የለም አንቀጽ 39ን የሚመስል አንቀጽ የተከለ ሀገር የለም በመድር ላይ ሁሉም ሀገሮች ህብረታችን እንዳይፈርስ እኛ ዜጎች ዘበኞች ነን ህብረታችን አይከፋፈልም ብለው ቃል ኪዳን ይገባሉ ህገ መንግስታቸው ላይ እንጂ ህብረታችንን ብሔሮች ያፈርሱታል ብለው አልገቡም ስለዚህ የኢትዮጵያ ሶሺዮ ፖለቲካ ጉዞ ከምስለት ወደ ኢትዮጵያ ተቀደም ከኢትዮጵያ ተቀደም ወደ ብሔር ይቅደም ሲመጣ እዚህ ከዓለም ጋር ተለያይተናል ማለት ነው ከሌላው ዓለም ጋር በዚህ ምህዳር ውስጥ ስንገባኛ ኢቮሉሽናችን ሂደታችን ተበላሽቷል ከሌላው ዓለም በዓለም ይያለን ካለም ወጣናል ማለት ነው እንደውም ሌላው ዓለም ይሄኛውን ጉዳይ ጋናን ለምሳሌ ናይጄሪያን ብታዩ ሌሎች ሀገሮችን ብታዩ በህገ መንግስታቸው ብሔር ይቅደም የሚባል ነገር የለም በብሔር ላይ ፖለቲካ አድርጋለሁ ምትገነጠል ወዘተርፈ እስር ቤት ትገባለህ ብለው በህገ መንግስታቸው ከልክለዋል በብሔር መደራጀት ከዛ በመለስ ግን የብሔር ማንነት ቋንቋ ባህል እንዲከበር ጥረት ያደርጋሉ ይሰራሉ ብዙነት ነው ስለዚህ በአጠቃላይ ይሄንን የሚመስል ወደ ብሔር ይቅደም ምህዳር ውስጥ የገባ የለም በኢትዮጵያ ልክ ማለት ነው በኢትዮጵያ ልክ የገባ
ዓለም የለም እኛ ብቻችንን በእንደዚህ አይነት ኢትዮጵያ ሀገር ይገንጠል እስከሚል ድረስ ይሄድን ብቸኛ ሀገር ነን በዓለም ላይ ማለት ነው። እንግዲህ ይሄ ብሔር ይቅደም ንድፈ ሐሳብ ትላልቅ ችግሮችን ጥቂት ነገሮችን እናንሳ። እንዳልኳችሁ ብቸኛ ሀገር ሆነናል። ሀገራችን የገዛ ሀገሩን የሚያፈርስ ህገ መንግስት ያላት ሀገር ኢትዮጵያ ብቻ ናት። ከምን የተነሳ ይሄ ብሔር ይቅደም የሚለውን የማህበረ ፖለቲካ አስተምህሮ ይዘን ስለተነሳን ያን ህገ መንግስታዊ መርሆ ስላደረግነው እና ሶስት ችግሮች ከዚህ በፊት በአይደንቲቲ ፖለቲክስ ላይ ስላነሳው ሁሉንም አላነሳም። እዛ ላይ በተወሰነ ደረጃ ያልተነሱትን የሚያዳብሩ ሐሳቦች አንድ ሶስት ነገር ላንሳ። ይሄ የብሔር ፖለቲካ ያመጣቸውን ችግሮች ማለት ነው። አንደኛው የኢትዮጵያን ማህበረ ፖለቲካ ኢቮሉሽኑን ስናይ ኢቮሉሽን እንግዲህ እድገቱን ዝግመተ እድገቱን ማለት ስናይ ምስለት ነው። ደጋግሜ እንዳልኩት ከምስለት ተነሳን ኢትዮጵያ ትቅደም ውስጥ ገባን። ከኢትዮጵያ ትቅደም ውስጥ ወደ ብሔር ይቅደም እንደዚህ አይነት እድገት አለ ወይ ነው። ከምስለት የተነሳ ሀገር ወደ ኢትዮጵያ ትቅደም ውስጥ የገባ ሀገር ከኢትዮጵያ ትቅደም ወዴት ነው የሚሄደው? ምን አይነት ማህበረ ፖለቲካ ነው መከተል ያለበት የሚለውን ስናይ በርግጥ ወደ ብሔር ይቅደም መሄዱን ስናይ ኢቮሉሽኑ እድገቱ ወደ ኋላ ሲሄድ ነው የምታዩት፣ ወደ ኋላ። ምክንያቱም ይሄ ብሔር ይቅደም ሴፓሬሽን ነው። ሴፓሬሽን ደግሞ በጣም አደገኛ አስተምህሮ ነውና በዚህ ምዕራፍ ውስጥ ያለፈ ሀገር እዚህ አይነት እንትን ውስጥ ሊዘፈቅ አይችልም እና ኢቮሉሽኑ ሂደቱ ትክክል እንዳልሆነ አንደኛ እንረዳለን። ሁለተኛው በምስለትና በኢትዮጵያ ትቅደም ሲኖር የነበረ ህዝብ ወደ ብሔር ይቅደም ሲገባ ፔኑ በጣም ከባድ ሆነ። በጣም ከባድ ፔን ተፈጠረ፣ ህመም ተፈጠረ። እንግዲህ እንደምታውቁት ኢትዮጵያን ተነቃንቀው ባህላቸውም ተዋህዶ ደግሞ በተለይ ጋብቻው ደግሞ እርስ በርስ እየተጋቡ አማራው ከትግሬው ትግሬው ከኦሮሞ ወዘተርፈ እየተጋባ በጣም ብዙ ኢትዮጵያን ተፈጥረዋል። ኢትዮጵያ በአንድ ሀገር ጥላ ስር መኖር ከጀመረች ጊዜ ጀምሮ ብዙ ብሔር ዘለል የሆኑ ጋብቻዎች ተፈጥረው በጣም ብዙ ልጅ አፍርተናል። የየብሔሩ ከሁለት ከሶስት የተወለደው አሁን ቁጥሩ ይደበቃል እንጂ እስከ 60% ይደርሳል ይባላል። ይሄ ህዝብ ይሄ ብሔር ይቅደም የሚባለው ነገር ሲመጣ ክልል ተዘጋጅቶ ሆምላንድ የሚባል ወይም ደግሞ ሀገር እንደ ሀገር የሚታይ ሆምላንድ የሚባል አለ። አማራም ይሄው ትግሬም ይሄው ኦሮሞም ያው ሲባል እነዚህ ከሁለት ከሶስት የተወለዱት ፔኑን ስቲዩት ህመማቸው ባዮሎጂካሊ እኮ ከዛም ከዚህም የተፈጠሩ እኮ ናቸው። 50% እኮ ሼር ያደርጋሉ ከአባትም ከእናት። ስለዚህ ወደ አንዱ ተገንጥለ ሂድ፣ ወደ አባትህ ምረጥ፣ ወደዛ ሂድ ሲባል አንድ ኢትዮጵያዊ ፔናል ህመማል። ሰርጀሪው እኮ ነው እንደዚህ በአሲሚሌሽን በኢትዮጵያ ፈርስት የተገነባን ህዝብ መበለት ስንጀምር በብሔር ፌደራሊዝም መበለት ስንጀምር አንዱ ከፍተኛ ፔን ውስጥ እንዲገባ የተደረገው ይሄ በአሲሚሌሽን ውስጥ የኖረው ህዝብ ነው ማለት ነው። በኢትዮጵያ ትቅደም ውስጥ የኖረው ህዝብ ከፍተኛ ችግር ውስጥ ገብቷል ማለት ነውና ሳይኮሎጂካል ኢሞሽናል ባዮሎጂካል የሆነ ፔን አምጥቷል በሀገር ደረጃ። ከዛም ባሻገር ደግሞ ሶሻል ካፒታላችንን ሲነካ እንደ ህዝብ ማለት ነው እሱም ሌላ ፔን አምጥቷል። በህብረተሰቡ መካከል ልዩነትን ሲያመጣ በተለይ ስነልቦናዊ የሆነ ማንኛውንም ኢትዮጵያዊ ሌላ ፔን አምጥቷል ማለት ነውና ይሄ አንዱ የመበለት ነገር እንደዚህ ሆኖ የተፈጠረ ማህበረሰብ እዚህ ደረጃ ላይ የደረሰን ማህበረሰብ እንደገና መልሶ የመለያየት የብሔሩ ለማስፈር የተደረገው ሙከራ ያ ቢላ ያ ሰይፍ በኢትዮጵያ ላይ ሲያልፍ ከፍተኛ ፔን ፈጥሯል። በአንድ ሀገርም እንደ ግለሰብም ብዙ ሰዎችን ጎድቷል ማለት ነው። ሶስተኛው ነገር ባለፈው ያላነሳ ነው ምናልባት ለማጠናከር ሊረዳን የሚችለው በፖለቲካ አሃዶች ውስጥ ሶስት ህዝቦችን ፈጠረ። ይሄ ብሔር ፖለቲካ በየፖለቲካ አሃዶች ውስጥ አሁን ኦሮሚያ ውስጥ በሺህ የሚቆጠር ቀበሌ አለ፣ በሺህ የሚቆጠር ወረዳ አለ። አማራ ውስጥ እንደዛ አለ፣ ትግራይ ውስጥ እንደዛ አለ፣
እና እነዚህ አሃዶች እነዚህ ዞኖች ወረዳዎች ቀበሌዎች በሙሉ በብሔር አስተዳደር ውስጥ ሲገቡና ይሄ ቀደም ያልኳችሁ ራስ ማስተዳደር ሂሳብ ውስጥ ሲገቡ ህገ መንግስቱ ይሄ ራስን በራስ ማስተዳደር የሚለውን ሐሳብ ሲያመጣ በአንድ ቀበሌ በአንድ ወረዳ በአንድ ዞን ውስጥ በእያንዳንዱ ኢትዮጵያ ውስጥ ባሉ በእነዚህ አሃዶች ውስጥ 3 ክበብ ተፈጠረ 3 ክበብ እስቲ እዚህ ጋር ስዕል ነገር ሞክሬያለሁ መቼም ከታያችሁ 3 ክበብ ተፈጠረ ይወላችሁ እቺ የምታዩት አንድ አስኳል አለች አስኳል ሁለተኛው ደግሞ እዚህ ጋር ሌላ ህዝብ አለ ነግራችኋለሁ ሶስተኛው ሌላ ህዝብ አለ እና የመጀመሪያው እቺ አስኳል ማንነት የምትባለው እንግዲህ በኢትዮጵያ ህገ መንግስት አንቀጽ 39 ነው አንቀጽ 5 መሰረት ብሔር ብሔረሰብና ህዝብ ምንድነው ቢል አንድ ተቀመጠ ዴፊኒሽን አለ ለምሳሌ አማራነት ትግሬነት ኦሮሞነት ወዘተርፈ የሚባለው ማለት ነው እንግዲህ አስኳል ማንነት የሚባለው ራሳቸውን በዛ ብሔር የሚገልጹ ሰዎች በዛ ወረዳ ውስጥ ይሁን በዛ ቀበሌ ውስጥ እነሱ አስኳል ማንነት ያላቸው ዋና የክልሉ ሊባሉ ይችላሉ ባለቤት ማለት ነው ቢገነጠል ድምጽ የሚሰጡ ራሳቸውን አስተዳድሩ የተባሉ ህገ መንግስቱ ፕሮቴክሽን የሰጣቸው የፖሊሱ ስም በእነሱ የሚቋቋምላቸው ኮንሶ ፖሊስ የቡርጅ ፖሊስ ሊሆን ይችላል የኦሮሞ ፖሊስ የኦሮሞ ፍርድ ቤት የኦሮሞ አቃቤ ህግ ሊሆን ይችላል የሚሰየምላቸው አስኳል አሉ እዚህ አስኳል ማንነት ሁለተኛው ግን ይሄ አስኳል ማንነት ሲፈጠር ግን ህገ መንግስቱ በጣም አስገራሚ ነገር እናለ መሰላችሁ ኢትዮጵያን ምንድነው የሚላት ኢትዮጵያን ልዩ ናት ይላል ልዩ ብሔረሰብ ያላት ልዩ ናት ብሔርን የሚረዳው ግን አንድ ነው የሚለው ግን እውነት ነው ይሄ ነገር ነው ትልቁ ነገር ኢትዮጵያ ልዩ አማራ ኦሮሞ ትግሬ የሚባል እንደዚህ አይደንቲቲስ አሉ ስለዚህ በስርዓቱ በዛ መዋቅር አለበት ብሔር በቃ አንድ አይነት ነው ማለት ነው የሚለው ጥያቄ መጠየቅ ነበረበት ይሄ ስርዓት ሲዋቀር ማለት ነው ብሔርን ያያችሁ እንደሆነ እኮ በየብሔሩ ውስጥ ሌሎች ማይክሮ ልዩነቶች አሉ ደግሞ ማይክሮ ልዩነቶች አሁን የኦሮሞን እንደገና እንመልከት በኦሮሞ ብሔር ውስጥ ጉጂ የሚባል ማንነት አለ ቦረና የሚባል ማንነት አለ ጂማ ኦሮሞ ይባላል ሸዋ ኦሮሞ ይባላል እንደምታውቁት እነዚህ ሎካል አይደንቲቲስ ይባላሉ እነዚህ ሎካል አይደንቲቲስ በዚህ በፖለቲካ ፍልስፍና ውስጥ ወይ በፖለቲካ አስተዳደር ውስጥ ሂሳብ ውስጥ የሉም ጨርሶ በቃ አንድ ጉርድ አደረገና ብሔር የሚባል ማንነት አለ እዛ ብሔር ማንነት ውስጥ ምንም ልዩነት እንደሌለ አድርጎ ዘውግ የሚባለው ወይም ብሔር የሚባለው ማንነት አንድ አይነት እንደሆነ አድርጎ ነው ወረዳ የሚሰጠው ዞን የሚሰጠው የራስ አስተዳደር የሚሰጠው ነገር ግን ልክ ይህ አስተዳደር ሲፈጠር እነዚህ ማይክሮ አይደንቲቲስ በክልል ህገ መንግስት ይሁን በዋናው ህገ መንግስት ምንም ሂሳብ ውስጥ ያልገቡ አንቀጽ ያልተቀመጠላቸው ማይክሮ አይደንቲቲስ እነሱ ፔሪፌሪያል ይሆናሉ ማለት ነው እዚህ ጋራ ካስኳል ማንነቱ ያወጣቸዋል ልክ ፖለቲካው ሲደራጅ እነሱ ይወጣሉ ከዚህ ካስኳል ማንነቱ አይሰማቸውም አታችመንታቸው በጣም ዝቅተኛ ይሆናል አሁን በትግራይ ፖለቲካም ጊዜ ታስታውሳላችሁ መቼም አድዋ የሚባለው እንዳስኳል ማንነት ይታይ ነበር አሁን ደግሞ በኦሮሚያም ውስጥ እንደዚሁ ለምሳሌ ቦረና ነጉጂ ግን የፔሪፌሪያል የሆነ አይደንቲቲ እንዳላቸው የሚያደርግ ስርዓት ነው ማለት ነው የራሱን አስኳል ቶሎ የመፍጠር ባህሪ ስላለው አይደንቲቲ ፖለቲክስ እነዚህን በዛው በብሔሩ ውስጥም ያሉ ሆነው ግን እውነተኛው ኦሮሞነት ማን ነው ያሁን እኮ ባለፈው ሽመልስ ሲናገር ነው የተባለው እንደውም ክርስትናም እስልምና ሌሎች ሃይማኖቶች እኮ መጤዎች ናቸው እኛ እኮ አስኳል ማንነት እኮ ድሮ ነበረን ወደዛ አስኳል ማንነታችን መመለስ አለብን ነው የሚል የነበረውና ምን አደረጋቸው ማለት ነው ያስኳል ማንነት እነዚህን ወደ ማርጂናላይዝ ያደርጋቸዋል ማለት ነውና ካስኳሉ ቀጥሎ ልክ እንደ እንቁላል እንደ ነጩ ክፍል ማለት ነው የሚሆኑ ደግሞ አሉ እነሱ አሉ ስለዚህ በዚህ አስተዳደር በዚህ አሃድ ውስጥ በዛ ወረዳ በዛ ቀበሌ ውስጥ ይሄ ችግር ይፈጠራል ማለት ነው ምክንያቱም ህገ መንግስቱ ብሔርን አንድ ነው ያደረገው እንጂ በውስጡ ያሉ ጉልህ ልዩነቶች ደግሞ በብሔር ውስጥ ያሉ ልዩነቶችን አያያቸው ብላይንድ ነው ዛሬ ኢትዮጵያ ብቻ ልዩ ናት ብሔር ግን አንድ ነው
የሚል አስተሳሰብ ነው ያለው እና ያ አንዱ ለዚህ ዴፊሲት ለአስተዳደር ችግር አንድ ነገር ነው ሌላ ሶስተኛ ደግሞ እዚህ ጋር የምታዩት ክበብ አለ ይሄ ሶስተኛው ክበብ ደግሞ እንግዲህ አስኳል ማንነቶች ራስ የሚያስተዳድሩ አሉ በዛ ማንነት ውስጥ ደግሞ ተሸርፈው የወጡ አሉ ሌሎች ሶስተኛው እና ሰፊው ደግሞ ጨርሶ ራስ ያልሆኑ ማለት ነው በህገ መንግስት ውስጥ አስኳል አይደላችሁም ራስ አይደላችሁም ተብሎ ያልታቀፉ ሌላ ሆምላንድ አላችሁ የተባሉ ማለት ነው ለምሳሌ በኦሮሚያ ውስጥ ሚኖር አማራ እዚህ ውስጥ ነው ያለው ማለት ነው ሚኖር ትግሬ ሚኖር ኦሮሞ እዚህ ሶስተኛው ፔሪፈሪ ወይም ግዛት ውስጥ ይኖራል ማለት ነው ምክንያቱም እሱ ሌላ ሆምላንድ አለው ተብሎ ይታሰባል የራሱ ያያቱ እኮ ነው ያያቱ ቅድመ አያቱ ሊሆን ይችላል እና እዛ አያትህ የመጡበት ቦታ አለ ተዘጋጅቶልሃል ቤት እዛ እዚህ መኖር ትችላለህ ይሉታል መኖር ትችላለህ ግን ዋና ቤት ግን እዛ ተዘጋጅቶልሃል ይባላል ስለዚህ የዚህ ሰው ኑሮ በጣም ማርጂናላይዝድ ሆኖ ጠርዝ ላይ እንዲኖር ያደርጋል ማለትና የፖለቲካ አሃዶቻችን በሙሉ የተሰሩት እንደዚህ ነው ሶስት ህዝብ አፍርተዋል ማለት ነው እንግዲህ ሶስት ህዝብ ተመልከቱ ሶስት ህዝብ አስኳል ብሔር አለ ንዑስ ባህላዊነት አለ እና የተዘለሉ ደግሞ ተዘልለው የሚኖሩ ሆምላንድ ያላቸው ሌሎች ኢትዮጵያውያን ደግሞ በዚህ በሶስተኛው ግዛት ይኖራሉ ማለት ነው እንግዲህ ይሄ በእያንዳንዱ ቀበሌ በእያንዳንዱ ወረዳ ውስጥ እንግዲህ የነዚህ አይደንቲቲስ ብዛት ሊያንስ ሊበዛ ይችላል ግን በእያንዳንዱ ቀበሌና ወረዳ ውስጥ ያለው ህዝብ በሶስት ተከፍሎ እንደዚህ ነው የሚኖረው ማለት ነው ይሄ ጉዳይ እንግዲህ ከባድ መዋቅራዊ ግጭትን አምጥቷል እንግዲህ የብሔር ፖለቲካ ነው ይሄን ያመጣው የብሔር ፖለቲካው አስኳል ፍለጋ ራስ ማስተዳደር የሚለውን ሲዘረጋ ከራስ ውጪ የሆኑትን በራስ የማይገለጹትን ማለት ነው ሰልፍ የሚባለው ውስጥ የሌሉትን እነሱን ማርጂናላይዝ አረጋቸው እንዳልኳችሁ ደግሞ በዚህ በራስ ውስጥ ደግሞ ያሉ ማይክሮ አይደንቲቲስ አንዳንድ ጊዜ ያደጉ ወደ ማክሮ ሌቭል ወደ ከፍተኛ ወደ ሆነ ልዩነት ያደጉ ስርዓቱን ግልጽ ጓንዲል አደረጉት ማለት ነው ቦረና ጉጂ እንዳልኳችሁ ይሄም በኦሮሚያም ብቻ አይደለም ማነሳው አማራ ጋር ብትሄዱ ትግራይ ውስጥ ብትሄዱ ያው ትግራይ ውስጥ አሁን እንደው ማይክሮ ልዩነቶች አድርገው ማክሮ ሌቭል ላይ ደርሰው አሁን ትልቁ ችግር ትግራይ ውስጥ አካባቢያዊነት ሆኖ ነው የምታዩት የአካባቢያዊነት ያንገዳገደ ነው ትግራይ ውስጥ ይሄ ማይክሮ ልዩነት ሂሳብ ውስጥ መጀመሪያ ስርዓቱ ሲተከል አልገባም ዘውግ ወይም ብሔር ኢንዲቪዚብል የሆነ ምንም ልዩነት የሌለው አንድ መልክ ያለው ልዩነት የሌለው አድርገው የታሰበ ነበር ያ ግን ትክክል አይደለም የመጨረሻው የልዩነት ቅንጣት ብሔር አይደለም ከብሔር በታች ጎሳ በሉት ቤተሰብ በሉት ምን ይያለ ይወርዳሉ ስለዚህ የማንነት ፖለቲካ እንደዛን ያሸተተ ዝም ብሎ ይሮጣል ከብሔር በላይም ሌላ ልዩነት አለና የሆነ ቦታ ጉርድ አድርገው ብሔርን ማይገሰስ ብሔር ደግሞ ልዩነት በውስጡ ያላቀፈ አድርጎ መቀረጹ ስርዓቱ መቀረጹ እነዚህ ሶስት ህዝቦች በየቀበሌው በየወረዳው በየዞኑ እንዲተከሉ አድርጎ እንዲኖሩ አደረገ ማለት ነው ስለዚህ እነዚህ እንግዲህ ይሄ ጉዳይ ያን ወረዳ ያን ቀበሌ ያን ዞን አያረጋጋው ማለት ነው ብዙ ጥያቄ እንዲፈጠር ያደርጋል አስተዳደሩ ውስጥ ማለት ነው የመገፋት ማርጂናላይዝድ የመሆን ይሄ ምንድነው sense of belongingness የሚባለው ባለፈው ያነሳ ነው ያገባኛል እኔም የዚህ አካባቢ አካል ነኝ የሚለው ስሜት ከዜጎች ውስጥ እንዲተን ያደርጋል ማህበራዊ ካፒታልን ያጠፋል ከሁሉም በላይ ደግሞ ግጭት ሲመጣ ይሄ ማንነት ተኮር ግጭት ሲመጣ አሁን እዚህ ውስጥ ያሉ የተለየ ብሔር የሚኖሩ ሰዎች በሙሉ ከዚህም ሶስት ግጭት ይሄ ከዚህ ሊጋጭ ይችላል ይሄ ከዚህ ይጋጫል ይሄ ከዚህ ይጋጫል ይሄ ከዚህ ይጋጫል ማለት ነው እነዚህን ግጭቶች ይዞ ገጭጓ ያለ የሚነዳ ስርዓት ውስጥ ነው የገባነው እና አንዱ ትልቁ ችግር የብሔር ይቅደም አስተምህሮ እዚህ ችግር ውስጥ ነው የከተተን ማለት ነው እንግዲህ በአጠቃላይ እነዚህ ሶስት አሃዶች እነዚህ አሃዶች የመንግስት አሃድ ያልኩት እንግዲህ ፖለቲካ ዩኒቲ የሚባለውን ወይም ደግሞ ወረዳ ቀበሌም ባሉት እነሱን ማለት ነው
እነሱ ሶስት ህዝብ ይዘው እንደዚህ ሲኖሩ እዚህ ማይክሮ አይደንቲቲ ማነው እዚህ ዋናው አይደንቲቲ ውስጥ እኮ ሌላ በትገቡ ደግሞ ራሱን የበጣጠሰም ችግር ይፈጥር ይችላል ግን እንደ በዋናነት የሚታዩት እነዚህ ሶስት ናቸው ብዬ ነው ያቀርበኩላችሁ እነዚህ ሶስቱ እንግዲህ እርስ በርሳቸው እየተገጫጩ ሲሄዱ ከፍተኛ የሥርዓት መናጋት አገረ መንግስት በሙሉ ፔን በፔን መፈናቀል በመፈናቀል ግጭት በግጭት እንድንሆን አድርጓል ማለት ነው በከፍተኛ ሁኔታ ሰብአዊ መብት ጥሰቶች ተመዝግበዋል ይሄም እናየው ከዚህ የተነሳ ነው የማይረጋ ሀገረ መንግስት ፈጥሯል ማይረጋ በቃ ማይረጋ ግጭት አንድ ቦታ ሲያቆም ሌላ ቦታ ይነሳል አይረጋም አገሪቱ ደግሞ በመኖርና ባለመኖር ሂሳብ ውስጥ እንድትቆይ ሆናለች ትኖራለች አትኖርም ፖለቲከኞች ባኮረፉ ቁጥር ጥለነው እንሄዳለን የሚሏት ሀገር ሆናለች ይሄ ብሔር ይቅደም ያመጣው ጣጣ ነው ሁለቱን ብሔርና ብሔራዊ ማንነትን አስታርቆ የሚሄድ ቢሆን ኖሮ ይሄ መጨረሻ አማራጭ ሊሆን አይችልም ኢትዮጵያን መገንጠል ማፍረስ ነገር ግን አሁን ብሔር ይቀድማል ስለተባለ ኢትዮጵያን እንደ ትንሽ ነገር አይቶ አፍርሽ ሄዳለሁ የሚለው ነገር ሂሳብ ውስጥ ገባ ማለት ነው እነዚህ ችግሮች ከፍተኛ አለመረጋጋት በአገራችን ውስጥ አምጥተዋል እንግዲህ ምን ይሁን ታዲያ የሚለው የመጨረሻው ነገር ላይ ስንነሳ በመጀመሪያ ምጋብዘው በጣምራ ፌደራሊዝም የሚለውን ቪዲዮ ጊዜ ካገኛችሁ ደክማችሁ እንድታዩት መጽሐፏን ያላነበባችሁ ሰዎች እንድታነቡ ጋብዛለሁኝ እኔ መውጫችን የሚመስለኝ አሁን ኢትዮጵያ መታጠፊያ ላይ ናት መታጠፊያ ምዕራፍ ላይ ነው ያለችው ህገ መንግስት ሪቫይስ ስናደርግ ከምስለት መተን ኢትዮጵያ ተቅደም ውስጥ ገባን ከኢትዮጵያ ተቅደም ወደ ብሔር ይቅደም መጣን አደገኛ ነው ሌላው ሀገር ትቶታል እንደዚህ አይነት ጉዞ አልተጓዘም ከብሔር ይቅደም ወዴት ነው ምን ሄደው ይሄ ነው ትልቁ ብሔራዊ ጥያቄ ወደ ኢትዮጵያ ተቅደም ነው ምን ሄደው ወደ አሲሚሌሽን ነው ምን ሄደው ወይስ ሌላ የራሳችን አንድ ንድፍ ሐሳብ ያስፈልገን ወይ ነው እና ጣምራ ፌደራሊዝም ይችን ክፍተት ለመሙላት የተደረገ ጥረት ነው ይቅርታ አሁን የሌላውን ሀገር ያያችሁ እንደሆነ የአሜሪካንን ጉዞ ያያችሁ እንደሆነ አሜሪካ መጀመሪያ ከሴፓሬሽን ነው የተነሱት ከልዩነት እንደምታውቁት ኮንፌዴሬሽን በኮንፌዴሬሽን ነበር የቆዩት ህብረቱን ከጀመሩ በኋላ ነው ማለት ነው እንግዲህ ኮንፌዴሬሽን ሲባል ልዩነት በጣም የጎላበት ነው ህብረቱንም ሁሉ ማፍረስ የሚቻልበት ሁኔታ ነው ያለው ከዛ ከሴፓሬሽን ወደ ፌደራል ስርዓትን ሲመርጡ እንግዲህ በፌደራል ስርዓት ውስጥ ሲቆዩ እንደምታውቁት ያን ጊዜ የነበረው ማህበረ ፖለቲካ ቀደም በሬድ ኢንዲያንስ ላይ ምስለት እርስ በርሳቸው ደግሞ እየቀለጡ ማቅለጥ ሂደት ውስጥ ነው የገቡት እንግሊዘኛ ተናጋሪ ሆኑ በካልቸራቸው የአሜሪካ ካልቸር የሚባል መጣ እና እንግዲህ ከልዩነት ወደ ሜልቲንግ ፓትነት ነው በአብዛኛው የመጡት ከሜልቲንግ ፓትነት አሁን ያሉበት የማህበረ ፖለቲካ ጉዞ ግን ምንድነው ብዝሃነት ነው ገምገመውት ይሄ ሜልቲንግ ፓት እየመጣ እንደው ኢሚግራንት ብዙ የሚመጣባት ሀገር ናት እንደምታውቁት አሜሪካ እየመጣ በቃኛ ጋር ቀለጥ ሳይሆን አሁን ራሱ ማንነቱን እንዲጠብቅ የሚያደርጉ አሰራሮችን ዘርግተዋል ብዝሃነት የሚባል ለምሳሌ ቋንቋን በተመለከተ ሁለት ቋንቋዎች በተያያዘ እንግሊዘኛና የአካባቢ ቋንቋ ተግባራዊ እንዲሆን የሚያደርጉባቸው አካባቢዎች አሉ ብዙ ህዝብ ካለ ለምሳሌ ዋሽንግተን ዲሲ ውስጥ እንደምታውቁት ብዙ ኢትዮጵያዊ ነው ያለውና እዛ እንግሊዘኛ ያው የሀገሪቱ ኦፊሻል ቋንቋ ነው ዲፋክቶ ነው ከዛ ባሻገር አማርኛ ደግሞ የዋሽንግተን ዲሲ የሥራ ቋንቋ እንዲሆን ተደርጓል ስለዚህ እዛ ውስጥ የሚኖረው ማህበረሰብ ማንነቱ እንዲጠበቅለት ማለት ነው ኢትዮጵያዊው ማንነቱ እንዲጠበቅለት አገልግሎትም እንዲያገኝ መብቱ እንዲከበር ይጥራሉ ማለት ነው ቀደም ያለውን ያለፉበትን መንገድ ለማስተካከል ሙከራ ያደረጉ ነው ያሉት ስለዚህ ከመቅለጥ ከሜልቲንግ ፓት ከሚባለው አሁን ብዝሃነትን ያስተናገዱ ይገኛሉ በአንድ በኩል ማንነታቸው አገራዊ ማንነት ኢትዮጵያ ማንነት አሜሪካዊ ማንነት ተከብሮ እንዲኖር እንግሊዘኛም ደግሞ ያገሪቱ ቋንቋ እንዲሆን በተለይ አሁን ፕሬዚዳንት ትራምፕም እየሰሩ ነው የሚባለው ኦፊሻል ለማድረግ ማለት ነው እንዳልኳችሁ ዲፋክቶ ነው ግን ኦፊሻል ለማድረግ እየሰሩ ነው የሚባለው አለ እንግሊዘኛ በሌላ በኩል ደግሞ ቋንቋዎች
እንደ ቁጥሩ እየታየ እንደ አካባቢው ሰው እየታየ ኦፊሻል ቋንቋ እንዲሆን ይደረጋል ስፓኒሽ አሁን በብዛት ስፓኒሾች ያሉበት አካባቢ የስፓኒሽ ቋንቋ እንደዚሁ አገልግሎት ላይ ይውላል ሌላም ሀገር ስለዚህ ወደ ብዝሃነት አዘንብለዋል ብዙ ሀገሮች ከምስለት ይነሳሉ ከዛ አሁን ያሉበት ምህዳር ወደ ብዝሃነት ነው ፕሉራሊዝም ወደሚባለው ማለት ነው የኢትዮጵያ ግን እንዳልኳችሁ ወደ ኋላ ወደ ልዩነት ነው ይሄድ ነው አሲሚሌሽን ወደ ኢትዮጵያ ፈርስት መጣ ኢትዮጵያ መጀመሪያ መጣን ከኢትዮጵያ ተቀደም ኢትዮጵያ መጀመሪያ ወይም ከኢትዮጵያ ተቀደም ወደ ብሔር ይቀደም ወደ ኋላ ነው ይሄድ ነው እና ይሄ የመገነጣጠል ነገር እንደገና መበለት እንደገና በማንነት መበለት ያውም ደግሞ ፕራይሞርዲያል የሆነ አስተሳሰብ ያለው ከደም ከሐረግ ጋር ያለው አስተሳሰብ ስለሆነ ፔኑን አልቻልነው እንደ ሀገር ከፍተኛ ህመም ውስጥ ነው የገባ መገነጣጠሉ ማለት በተለይ ይሄ ከሁለት ከሶስት የተወለደው ቀደም እንዳልኳችሁ ከፍተኛ ህመም ላይ ነው ያለው ስለዚህ ኢትዮጵያ ለውጥ ያስፈልጋታል ማለት ነው እንግዲህ ይሄ ለውጥ ጣምራ ፌደራሊዝም ያልኳችሁ ሐሳብ የተሻለ ይመስለኛል መጽሐፉን እንድታነቡ እጋብዛለሁ ጣምራ ፌደራሊዝም ዘውጋዊ ማንነትንና የዜግነት ፖለቲካን በተለያየ መም ውስጥ ለማስተናገድ የጣረ ነው ቅርጸ መንግስት ተፈጥሯል እሽቅድምድም አያስፈልግም ነው የሚለው ከአንድን ዜጋ ከክርስትናህና ከኢትዮጵያዊነትህ ቀደም አንዱ መቅደም አለበት መባል የለበትም አንድ ዜጋ እንደኛው ሰማያዊ ጉዳይ ነው ምድራዊ ማድርጎ ይተቀምበታል ሃይማኖቱን ከዚህኛው ጋር ቀደም አትቀደም ሳይሆን የተለያዩ መስመሮች መዘጋጀት መቻል አለባቸው በእነዛ መስመሮች ላይ ዜጎች እንዲሮጡ ከተደረገን እርስ በርስ ግጭት ይቀንሳል ማለት ነው የኢትዮጵያ ማህበረ ፖለቲካ ደግሞ ኢቮሉሽኗም ደግሞ ወደ እድገት ያመራል ወደ ኋላ አይመለስም ምክንያቱም ይሄ ጣምራ ፌደራሊዝም ብዝሃነትን ዓለም እየተራመደበት ያለው ማህበረ ፖለቲካ ብዝሃነት ነው ብያቸዋለሁ the best ሞዴል የሚባለው አሁን ወደዛ እንድንገባ ተግባራዊ የሆነ ቅርጸ መንግስት የነደፈ ሐሳብ ነው ጣምራ ፌደራሊዝም እና እሱ ለሽግግራችን ይጠቅማል ሚል ሐሳብ አለኝ ጥሩ ውይይት ያደረግን ይመስለኛል እናንተ ደግሞ የበለጠ ተወያዩበት ምጽፉ ጻፉ በተለያዩ ሚዲያዎችም ደግሞ እየቀረባችሁ በዚህ ጉዳይ ላይ ሐሳብ ብትሰጡ አንዴ ትግል አቅጣጫ ነው እንዳልኳችሁ ይሄ ሐሳብ ጠርቶ ነው መሻገር ያለው በደንብ ጠርቶ ነው ወደ ሽግግር መንገባው ወደፊትና ይሄንን ጠይቃለሁኝ ስለነበረን ጊዜ በጣም አመሰግናለሁ ጊዜያችሁን መስዋዕት አድርጋችሁ ስላያችሁ ስላዳመጣችሁ ከልብ አመሰግናለሁ አስተያየት ካላችሁ ችላት በሉ አስተያየታችሁን በኢሜይልም ላኩልን እዚህም ደግሞ አንከር ሚዲያ ላይም አስተያየት ብትሰጡ እዛ ላይ ያሉትን አስተያየቶች መለከታችኋለሁኝ እግዚአብሔር ያክብርልን እግዚአብሔር ኢትዮጵያን ይጠብቅ መልካም ጊዜ ሰላም ሁኑ